የጦር አዛዦችም ደግሞ እየተሰማ ያለ ነገር አለ። አርማጌዶን ነው ማለት የዓለም መጨረሻ ነው የሚል ነገርም ተሰምቷል። አንተ የምትሰራው ነገር እያለ ማንም ሰው የማይፈልገው የምትሰራው ነገር እያለ ወይ መደበቅ የምትፈልገው ሀብት እያለ ጠላት አታበዛም። አሜሪካ የኢራንን የኤሌክትሪክና የውሃ ጉዳዮች ላይ ጥቃት አድርሳለች። ዶናልድ ትራምፕ 2 ጊዜ ሞክራኛለች ልትገለኛ። ይህ ማለት በምርጫው ወቅት ዶናልድ ትራምፕ ላይ የተሞከረው 2 የግድያ ሙከራ ኢራን ከጀርባ አለች አሉ ሰውየው። በአሜሪካ E6 ሜርኩሪ የተባለው አውሮፕላን መንቀሳቀሱም ተሰምቷል። በዚህ 10 ቀን ውስጥ ኢራናውያን በከፍተኛ ደረጃ እኔ በምፈልገው መንገድ ለመደራደር ፈቃደኛ ከሆኑ በጣም ጥሩ ነው። ካልሆነ ግን እስካሁን ከፈጸምነው ጥቃት እጅግ በጣም የበረታ ወይም የከፋ ጥቃት ኢራናውያን ይጠብቃቸዋል። ዞኖች ሲጣሉ ሳሩ ነው የሚጎዳው አይደል ነገሩ። ወደኛ የሚመጣል ጉዳዩ እንትኑን ስናየው ዓለም አቀፋዊ ነው። ቀጥተኛ ጦርነቷ ከእስራኤል ጋር ነው። ነገር ግን በአሁኑ ሰዓት እስራኤልን መንካት ማለት አሜሪካንን መንካት ማለት ነው። ኢትስ ኦብቪየስ፣ ግልጽ ነገር፣ በጣም ግልጽ ነገር። ሙስሊም ሁሉ ከኢራን ጋር ነው፣ ክርስቲያን ሁሉ ከእስራኤል ጋር ነው አይነት በሁለት ሀገሮች እየተጣሉ ነው። ታውቃለህ አይደል? 5 ደቂቃ እንደሚፈጅ በአሳሰር ለመውረድ እሳቸው ወዳሉበት ለመውረድ በሊፍት መሬት ውስጥ መሬት ለመሬት 5 ደቂቃ ትሄዳለህ። ዲስ ማች ነው ሄደህ የምታገኘው እሳቸው ቤት የምታገኘው። አንዳንዶች እንደውም ኢትዮጵያ ውስጥም ጭምር እሱን ነገር እናያለን። ማለት በቃ የሙስሊምና የክርስቲያን አይነት ነገር ተደርጎ በማይሆን መንገድ ተስሎ እሱን እናያለን። ዓለም በሙሉ ግልብጥብጡ በቃ እኔ ከተነካው አይቀር በዚህ ልክ መሬን ካጣው አይቀር በዚህ ልክ የታባቱን ሰው ይደፍርስና ይለይለት። በግልጽ ነው እነሱ የተናገሩ። ጦርነቱን አልጀመርነውም የማለት ያህል አልጀመርነውም። ገና በጣም ከባዱና የከፋው ነገር ከዚህ በኋላ ነው። እስራኤልና አሜሪካ ኢራን እንደሚደበድቧት የማያውቅ ኢትዮጵያዊ ብዛት ግን ኢራን ትልቅ ሀገር ናት እና የገነባቸውም ጦር ከ500,000 በላይ ጦር አለ። ቀላል አይደለም። እንደ ሀገር አደርሳለሁ ሀገሬን ብሎ ኃላፊነት ወስዶ የሚመጣውን ኮንሲኩዌንስ ለመቀበል የሚሄድበት መንገድ አለ። ለህዝቡ ግን ያተርፈው ነገር ጥሩም መጥፎ ሊሆን ይችላል። ሰላም ጤና ይስጥልን። የተወደዳችሁ የሌታ ቤተሰቦች እንዴት አላችሁ? መካከለኛው ምስራቅ ብቻም ሳይሆን ወደ ሌሎችም አካባቢዎች እየተዛመተ ያለው 6ኛው ቀን ላይ የደረሰው እስራኤል አሜሪካና ኢራን ጦርነት ተባብሶ ቀጥሏል። አሁናዊ የተለያዩ መረጃዎች እየወጡ ነው ያሉት። ከነሱ ባሻገር ግን እንደው ሰምሃው የተወሰኑ ጉዳዮች ላይ ቆም ብለን የምንተነትናቸው ጉዳዮች ይኖራሉ። ወዴት ይሄዳል የሚለው እሱ ዋነኛ ጉዳያችን ነው። ግን እንደው አሁናዊ መረጃዎችን የተወሰኑ ማንሳት ጥሩ ሳይሆን አይቀርም። ምክንያቱም ጉዳዮች ወዴት እየሄዱ ነው የሚለውን ነገር። በሌላ በኩል ደግሞ የኢትዮጵያ ኤምባሲ በኳታር ያለው ለኢትዮጵያውያን ያስተላለፈው ጥብቅ መልእክት አለ። እሱንም ጉዳይ እናነሳላቸዋለን። ከዛ በተረፈ እነዚህ ጉዳዮች ወዴት ይሄዱ ይሆን? ለአንዶች 3ኛው ዓለም ጦርነት እስከሚለው ድረስ ይሄዳሉ። ሌሎችም ደግሞ ከአሜሪካ የጦር አዛዦችም ደግሞ እየተሰማ ያለ ነገር አለ። አርማጌዶን ነው ማለት የዓለም መጨረሻ ነው የሚል ነገርም ተሰምቷል። በእውነት ይሄ ነገር ምንድን ነው እንላለን። ከያሬዶ ጋር ያለ ነው። አብራችሁን ቆዩ። ያሬዶ እንዴት ይዘዋል? 6 ቀን ደረሰ። ይኸውልህ በጣም ከባድ ጦርነት ነው። እልቂቱም ከባድ ነው። ፕላስ ያካለለውም ኤሪያ በቃ መካከለኛው ምስራቅ ታመሰ የሚባለው አሁን ነው። እንደውም እስከምንል ድረስ ጠቃላ 11 ሀገሮች አካባቢ በዚህ ጉዳይ ላይ በቀጥታም ይሁን በተዘዋዋሪ ተሳትፎ እንዳደረጉበት የተለያዩ መረጃዎች እየተናገሩ ነው ያሉት። ጦርነቱ 6ኛውን ቀን ይዟል። እንግዲህ እነዚህ 6 ቀናቶች ውስጥ በጣም በርካታ ጥፋቶች ተከናውነዋል። ማለት በተለይ ኢራን ላይ የደረሱ ነገሮች ቀላል አይደሉም። አሜሪካ ላይ በቀጥታ የደረሰ ነገር የለም። እስካሁን ወታደሮቿም ከ10 አይበልጡም የሞቱት ወታደሮች። በእግረኛ አካሄድ ብዙ አይደለም እንትን የተባለው። ከዛ ይልቅ ሞር የዚህ የጦር ሰፈሮቹ አካባቢ ላይ የነበሩ የተወሰኑ ጥቃቶች ነው አሜሪካ የደረሰባት። ግን ከጥቂት ደቂቃዎች በፊት በአሜሪካ E6 ሜርኩሪ የተባለው አውሮፕላን መንቀሳቀሱም ተሰምቷል። ይሄ እንግዲህ የሚነግረን ነገር ምንድነው? እንግዲህ ይሄ አውሮፕላን ዝም ብሎ የሚንቀሳቀስ አውሮፕላን አይደለም፣ የመገናኛ አውሮፕላን የሚባል ነው። ይሄ የመገናኛ የሚባለው አውሮፕላን አጠቃላይ አካባቢ ላይ የመገናኛ ዘዴዎች ሁሉ ቢጠፉ፣ በተለይ ከፕሬዚዳንቱ ከዶናልድ ትራምፕ እና ከጦር አዛዦቹ ቀጥተኛ መልእክት ማለት የሚሳይልም ይሁን የሌሎች የጦርነት ጉዳዮችን ትዕዛዝ የሚሰጥበትን ነገር በሱ አማካኝነት ሊደረግ የሚችል ነው። አትላንቲክ ውቅያኖስን እያቋረጠ ነው የሚል ዜና አልጀዚራም ብሉምበርግም ይዘው ወጥተዋል። ከዛ ባሻገር እንግዲህ በሴኔቱም ደግሞ የተደረገ ነገር ነበረ። ይሁን እንጂ ዲሞክራቶች አልቻሉም ማስቆም። ከዛ ይልቅ ሪፐብሊካኖች በ53 ድምፅ የትራምፕን ስልጣን ይቀጥል ማለት ይዘዝበት ጦርነቱን ብለው ወስነዋል። ይሄ ብቻም አይደለም ደግሞ በተለይ ደቡብ አፍሪካ፣ ወደ አፍሪካ ስንመለስ ደቡብ አፍሪካ ካላሸማገልኩ ብላ ነበረ።
ማለት ኢራንና እስራኤል አሜሪካንን ማለት ነው። እና ከዛ ኔታንያሁ በጣም ቱግ ብለው በጦርነት ጉዳይ ምንም አላነሱ፣ ግን ያሉት ነገር ምንድን ነው? ኢኮኖሚዋን እናሽመደምደዋለን የሚል ሀሳብ ጠንከር ያለ ነገር ነው ያነሱት። እንግዲህ በእስራኤልና በደቡብ አፍሪካ መካከል ያለው የግንኙነት መሻከር ይታወቃል። ሄግ ድረስ ሄዳ እንግዲህ ክስ እንዳለባቸውም ይነሳልና ከእሱ ጋር ተያይዞ እንግዲህ ሆነ ብላኛ እኔ ልታጠቃ ነው እንጂ ሰላም ፈልጋ አይደለም ብላለች እስራኤል፣ እሱን ወንጅላለች። ከዛ ባሻገር ደግሞ የኢራን ኢነርጂ ሚኒስቴር በቅርቡ አሜሪካ ከመግባታችን 15 ደቂቃ በፊት የወጣ ነገር አለ። አሜሪካ የኢራንን የኤሌክትሪክና የውሃ ጉዳዮቹ ላይ ጥቃት አድርሳለች እና በብሔራዊ ቴሌቪዥናቸውም ይህን ነገር የኢነርጂ ሚኒስትሩ አረጋግጠዋል፣ መልእክትም አስተላልፈዋል። እንግዲህ ቆጥባችሁ ተጠቀሙ። እንደሚታወቀው ኢራን በከፍተኛ ደረጃ የውሃ እጥረት ያለባት ሀገር ነች። አጠቃላይ መካከለኛው ምስራቅ ጨዋማ ውሃ ስለሆነ የውሃ እጥረት በጣም ያጋጥማቸዋል፣ በረሃም ጭምር ስላለ ማለት ነው። እና ኢራን ከነዚህ መካከል አንደኛዋ ነች። ስለዚህ በዛ ላይ የተደረገው ነገር በጣም ከፍተኛ ስትራቴጂክ ጦርነት የሚባል እንደሆነም የተለያዩ ተንታኞች እሱን ሲያነሱ ነበር። ምክንያቱም ኢራን የሳውዲንና የነ ኳታርን የውሃ ሀብት ጉዳዮቻቸውን ትነካለች ተብሎ በጣም ሲፈራ ነበር። ምክንያቱም እንደዛ ከሆነ በጣም ብዙ ነገር ነው ስታክ የሚያደርገው እና እንግዲህ እሱ ላይ ተንተረሳ ይሆን አሜሪካ ኢራን ላይ ይሄንን ጉዳይ አድርጋለች እና ይሄ መሆኑ ሰምሃው ንጹሃን ዜጎች እንዳይጎዱ ሊያደርግ ይችላል የሚሉ ትንታኔዎች እየቀረቡ ነው። ምክንያቱም ውሃ ከሌለ ሰው ከዛ ቦታ ሊሸሽ ስለሚችል በግላጭ ጦርነቱ ላይ ብቻ ይደረጋል እንጂ ንጹሃን ሰዎች አይጎዱም የሚሉ ሀሳቦች እየተነሱ ነው። ይሁን እንጂ ጥቃቱ በጣም ከፍተኛ የሚባል ስለሆነ ከባድ ነገሮች ሊከሰቱ ይችላሉ። ምክንያቱም የተነካባት እንደ አይን ብሌን የሚታይ ጉዳይ ነው ለኢራን እየተባለ ስላለ ማለት ነው። እና እንግዲህ እነዚህን ሁሉ ነገሮች ስንጨምቃቸው አርማጌዶን ነው ብለዋል አዛዥ። እንዴት አየኸው? ስድስተኛው ቀን እንዴት ይዘዋል ለማለት ነው። እንግዲህ በጣም ትንሽ ከበድ ያለ ነገር ነው እየሆነ ያለው። ምናልባት በታሪክ በዚህ ልክ ማግኒቱድ በጣም የሰፋ ሪጅኑን በሙሉ የሚያካል እነዚህ ገልፍ ካንትሪስን በሙሉ ያነካካ ጦርነት ነበር ለማለት ያስቸግራል። እና የአሁኑ ትንሽ ከባድ ነው ቢካውዝ የኢራን አቋም ነው ነገሩን ወደ እንደዚህ አይነት ውሳኔ ያመጣው። በሌላ ቋንቋ ምንም አሜሪካ ያለችው በቃ ኢራን በምንም መንገድ የኒውክሌር ባለቤት መሆን የለባትም ነው። እንግዲህ ሶስተኛው ድርድር ነው በስዊዘርላንድ ጄኔቭ የነበረው ሶስተኛ ድርድር ነው። በዚህም ድርድር ላይ ስምምነት ላይ መድረስ አልተቻለም። ኢቭን ድርድሩ ሳይቋረጥ ነው ወደ ጦርነት የተገባው። ምክንያቱም ምንም ሆፕ ያለው ስላልሆነ ነው እና እድሎች ተሰጥተው ነበር። እንግዲህ ምናልባት እንደ ማንኛውም ሀገር ኢራን የኒውክሌር ባለቤት ብትሆንስ የሚል ጥያቄ አንዳንድ ሰዎች አሜሪካ ምን አገባት እና የሚል ነገር ያነሳሉ። ግን መታሰብ ያለበት ነገር ምንድነው? በመካከለኛው ምስራቅ ላይ የሚንቀሳቀሱ ታጣቂ ቡድኖችን በሙሉ የምታስታጥቅ ሀገር መሆኗ ነው። ገባ? ከሁቲ ጀርባ ኢራን አለች፣ ከሐማስ ጀርባ አለች፣ ከሂዝቦላ ጀርባ አለች። ብቻ አሉ የሚባሉ እንትኖች ካሉ ሙሉ በሙሉ ባክ የሚደረጉት በኢራን ነው። ከዚህ ይህች ሀገር ደግሞ ቀጥታ የኒውክሌር ባለቤት ብትሆን ቀጥሎ ምንድን ነው የሚፈጠረው የሚለው ነገር ከባድ ስጋት ይጭራል። ይሄ እንግዲህ መካከለኛው ምስራቅ እስራኤልን ብቻ አይደለም፣ ሳውዲን ብቻ አይደለም፣ አሜሪካንም አውሮፓንም ሁሉንም ጭምር የሚያሰጋ ነው። ምናልባት እንግዲህ ከእሷ ጋራ አብረ ወዳጅ ሆነው ያሉ ራሽያ እና ቻይናን ካልሆነ በስተቀር ለሌላው ዓለም በሙሉ ስጋት ነው የምትሆነው። ምናልባት ኢራን አስቀድማ ከነዚህ ስጋቶቹ ውጭ ብትሆን ኖሮ እንደ ሌሎች ሀገሮች የኒውክሌር ባለቤት ለመሆን ምንም ያግዳት ነገር የለም። አቅሙ አላት። በጣም ጥንታዊ ታላቅ ህዝብ ነው። እንግዲህ ዓለምን ከገዙት 4 መንግስታት መካከል አንዱ ፔርዥያ የኢራን የፔርዥያ ኪንግደም ነው እና የፋርስ መንግስት ማለት ነው። የፋርስ መንግስት ነው። ከባቢሎን ቀጥሎ ባቢሎን ኢራቅ ናት። ቀጥሎ ያለ የፋርስ መንግስት ማለት የአሁኑ ኢራን ከ1935 በኋላ የተለወጠው ስም የኢራን መንግስት ነው እና በጣም ጥንታዊ በጣም ትልቅ ታሪክ ያለው ህዝብ ነው። ግን ያው አሁን ባለው አካሄድ ግን ኢራን በከፍተኛ ደረጃ ይሄ እንዴት ነው ስጋት በጣም ከባድ ስጋት መፍጠሯ እና ደግሞ ጥላቻዋና እንትኗም ግልጽ ነው፣ ቁጣዋም ግልጽ ነው። ሞት ለአሜሪካ ሞት። አንተ የምትሰራው ነገር እያለ ማንም ሰው የማይፈልገው የምትሰራው ነገር እያለ ወይ መደበቅ የምትፈልገው ሀብት እያለ ጠላት አታበዛም። አሁን በጣም የዋህነት ነው ለመናገር ካየው
ምን ተማምነህ ነው ነገ እንደዚያ ነገር ሊመጣ እንደሚችል ቀድመህ ብትገምት ኖሮ ቀድመህ ብታስብ ኖሮ ምንም ሞት ለምናምን ሳትል ዝም ብለህ አየህ ሞት አንተም ላይ ይመጣላ ዝም ብለህ ስራን ትሰራለህ። እነሱ ግን በቃ ፊት ለፊት ነው ጥላቻቸው፣ ፊት ለፊት ነው ቁጣቸው፣ ፊት ለፊት ነው ጸባቸው፣ ፊት ለፊት ነው ኤቭሪቲንግ ፊት ለፊት ነውና ምንም የሚሸሽጉት ነገር የለም። በዚህ ሁኔታ ስጋትነቷ በጣም እያየለ ስለመጣ እንግዲህ ዶናልድ ትራምፕ 2 ጊዜ ሞክራኛለች ልትገለኝ ነው። ይህ ማለት በምርጫው ወቅት ዶናልድ ትራምፕ ላይ የተሞከረው 2 የግድያ ሙከራ ኢራን ከጀርባ አለች አሉ ሰውየው። አየው ሰው እንደዚህ አይነት ዓለም አቀፍ የሆነ ኔትወርክ ያላትና በከፍተኛ ደረጃ የማትፈልጋቸውን ሰዎች በጭካኔ የምትሄድባቸውና ደግሞ በዓለም ላይ በእንደዚህ ሁኔታ የተፈረጁ ታጣቂዎችን በግልጽ የመደገፍ አዝማሚያ አላትና ይሄ ነው ጥርስ የከተታት ይሄ ነው እንጂ እርግጠኛ ነኝ ማንም ሰው ለኢራናውያን ወይም ለኢራን ህዝብ ጥላቻ የለውም። የኢራን ህዝብ እንደየትኛውም ሀገር ህዝብ ነው። እንደየትኛውም ሀገር ተፍጨርጭሮ የሚኖር ኑሮን ለማሻሻል የሚጥር ህዝብ ነው። የተሻለ ኑሮ የተሻለ ነገር የሚፈልግ ህዝብ ነው። ፕሮብለም ገቨርንመንት ነው። ችግሩ ያለው መሪው ጋር ነው፣ ወይንም አጠቃላይ ያለው አስተዳደር ጋር ነው ችግር የሚኖረው የትም ቦታ ቢሆን ማለት ነው። ስለዚህ አስተዳደሩ የራሱ ርዕዮት አለው የሚመራበት፣ የራሱ ግብ አለው ማስተካከት የሚፈልገው። እንደ ሀገር አደርሳለሁ ሀገሬን ብሎ ኃላፊነት ወስዶ የሚመጣውን ኮንሲኩዌንስ ለመቀበል የሚሄድበት መንገድ አለ። ያለ ህዝቡ ግን የሚያተርፈው ነገር ጥሩም መጥፎም ሊሆን ይችላል። በዚህ ዘመን በጣም እንደው ተው እንደ ሀገር ተው እንደ ግለሰብ ጠንቃቃ መሆን በጣም የሚያስፈልግ ይመስለኛል ዝም ብዬ ሳስበውና ዞሮ እንግዲህ ቀጥተኛ ጦርነቷ ከእስራኤል ጋር ነው። ነገር ግን በአሁኑ ሰዓት እስራኤልን መንካት ማለት አሜሪካንን መንካት ማለት ነው። ኢትስ ኦብቪየስ ግልጽ ነገር በጣም ግልጽ ነገር ነው እና ስለዚህ ይሄ ጦርነት እንግዲህ ከጀመረ በኋላ የሆነው ነገር ለ30 ምናምን ዓመት ኢራንን የመሩ እና ደግሞ ምናልባትም ኢራን አሁን ደርሳበታለች ለሚባለው ነገር ያበቋት መሪ አጣች። ቀላል ነገር አይደለም። ኢራናን ጉዳት ተመጣ ፎርስ ማይደግፉም አሉ ታውቃለህ። በየሀገራቱ የተለያየ ስሜት የሚንጸባረቁ የሚደግፉ አሉ፣ የሚያለቅሱ አሉ፣ የሚጨፍሩ አሉ እና ሁሉም አይነት ስሜት ነው የሚንጸባረቀው። በአያቶላ ሞት በጣም የተዘበራረቀ ነገር ነው የምታየው። እዛው ኢራን ነው ማለት እዛው ቴህራን ላይ እንግዲህ በቅርብ ጊዜ የነበረውን ሰልፍ ታውቃለህ፣ ተቃውሞ መንግስትን ተቃውሞ ኦልሞስት ወደ 500 የሚጠጉ የኢራን ከተሞች ላይ ሰልፎች ነበሩ መንግስትን በመቃወም እና ዛዘሪ ደግሞ መንግስትን በመደገፍ የመንግስት ደጋፊዎች ደግሞ ሰላማዊ ሰልፍ ወጥተዋልና ኢራን ላይ ተከፋፈለ ህዝብ ነው ያለው። ይሄ ማለት መንግስት ኢራን አሁን የሚመራት መንግስት ህዝቡን አንድ አድርጎ የሁሉም ድጋፍ አግኝቶ አይደለም እየሄደ ያለው። በሌላ ቋንቋ ህዝቡ ኑሮ ተወዶበታል። ባጭር ቋንቋ አለቀ። አሁን አያቶላ ፊት ለፊት እሳቸውን በግል መጥላት አይደለም፣ ኑሮ ግን በጣም ካቅም በላይ ሆኗል። ለዚህ ደግሞ የሚቀርበው ምክንያት ምንድነው? የኢራን መንግስት ኢራንን በኒውክሌር እና በሳተላይቶች በከፍተኛ ደረጃ ለማበልጸግ ሙሉ በሚባል ደረጃ ሀገሪቷን በጀት በከፍተኛ ደረጃ ወደዚህ ልማት ስላዞረው ኑሮ ምን ሆነ ማለት ነው? ተወደደ። ከባድ ጫና፣ ግሽበት አገሪቷ ላይ። እነዚህ ነገሮች ተደማምረው እንግዲህ ጥቃቱ በጣም ዘግናኝ ነው። ታውቃለህ ዶናልድ ትራምፕ ወደ 49 የሚጠጉ ከፍተኛ ባለስልጣናት ተገለዋል። የአርጂሲ የአብዮታዊ ዘቡ የነሱ ዋና ጀነራሎች የእሳቸው የልጅ ያልተገደለ ሰው የለም። ባለቤታቸውን ጨምሮ በጣም ሰውን ያለቀው እና ይህን ስትመለከት ይህን ሁሉ ጉዳት በቀላሉ የምታስተናግደው አይደለም። ቀላል ጉዳት አለ። እንደ ሀገር ነው የምልህ። እንደ ሀገር መሪን ማጣት በጣም ከባድ ጉዳት ነው። ኢራን ከመቼውም ጊዜ በላይ በታሪክ ገጥሟት የማያውቀው ከባድ ቀውስ ውስጥ ነው ያለችው። ያም ሆኖ እንግዲህ ዶናልድ ትራምፕ 10 ቀን ሰጥተዋል። 10 days። በዚህ 10 ቀን ውስጥ ኢራናውያን በከፍተኛ ደረጃ እኔ በምፈልገው መንገድ ለመደራደር ፈቃደኛ ከሆኑ በጣም ጥሩ ነው። ካልሆነ ግን እስካሁን ከፈጸምነው ጥቃት እጅግ በጣም የበረታ ወይም የከፋ ጥቃት ኢራናውያን ይጠብቃቸዋል የሚል ነው። ኢቭን ወታደሮቹን እጅ ስጡ እስከማለት ደርሰዋል። እጅ ባሰጡ ትሞታላችሁ ወደ ማለት ደረጃ ደርሰዋል። እና ነገሩም ያው እስራኤልን ታውቃለህ፣ ማንም የትም ገብቶ የትም ተደብቆ የሚያመልጣት አይደለችም። በራሷ የስለላ መረብ በብዙ አቅጣጫ በብዙ መንገድ ሁሉን ባለስልጣን በያለበት ማደን የምትችል ናት።
የካሚኒ ማሟሟት እንግዲህ የመብራት እንትኖቹን ተጠቅመው እንደሆነ እየወጡ ያሉ መረጃዎች አሉ አይደል? ካሚኒ ወደ ቤታቸው ሲገቡና ወደ ቢሮአቸው ሲወጡ ምናምን ያሉትን የመንገድ ላይ ካሜራዎች እነሱ ትሬንዶች ተጠንተው ነው ካሚኒ የት እንዳሉ በየሰዓት እንትን ይሆናሉ ተብሎ ነው ጥቃቱ የተፈጸመው የሚሉ መረጃዎች በጣም በስፋት ወጥተዋል። እና እንግዲህ የሞሳድ እጁ ምን ያህል ረጅም ሲአይኤ እና ሞሳድ ኖርማሊ ይሄንን ጥቃት ለመፈጸም ሰዎቹ ኦፕሬሽኑን ከጀመሩት ለወራት ነው ቆይቷል። ስፔሻሊ ሰውየው ታውቃለህ በጣም አንደርግራውንድ በጣም ጠልቀው ነው ባንከር ውስጥ የሚኖሩት። በጣም አታገኛቸው። ግን ጥቃቱ የተፈጸመው ዴይ ላይ ነው የተፈጸመው እንጂ ናይት ላይ አይደለም። እነዚህ የሳተላይት ጦርነቶች ማታ ላይ ሌሊት ላይ ምናምን ላይ ነው ጨለማ ላይ ነው። ይሄ ግን በስራ ሰዓት የተፈጸመ ጥቃት። ለምን ሰውየው ኦልሬዲ ከካቢኔዎቻቸው ጋራ ለስብሰባ የተቀመጡበት ከእንትናቸው ወጥተው ከዋሻቸው ወጥተው አዳራሽ ላይ አገር ሰላም ነው ሰው ስራ ላይ ነው ያለው በተሰማሩበት ሰዓት ላይ ነውና አውቶማቲካሊ ያንን ነገር ሲያይ እንደደረሰበት ለእስራኤል ይሄን ጥቃት እንድትፈጽም አሜሪካ እንትኑን ሰጠች፣ ይሁንታውን ሰጠች። አውቶማቲካሊ የእስራኤል ጄሶች ተንቀሳቀሱ። ሰውየው ያው አላመለጡ። በቃ የሚገኙበት ቦታ ላይ ተገኙ። አየህ በማይጠብቁበት ሰዓት ማለት ነውና እንደዚህ አይነት ጠላት አጠገባ አስቀምጠህ በዚህ ልክ እንትን አትልም ብዬ አስባለሁ። ምናልባት ሰውየው ለአመታት ከባንከር ውስጥ ሊያወጡ ይችላሉ። የሚያስፈልጓቸውን ሰዎች እዛው ባንከር ውስጥ እያወረዱ በታውቃለህ አይደል 5 ደቂቃ እንደሚፈጅ በአሳሰር ለመውረድ እሳቸው ወዳሉበት ለመውረድ በሊፍት መሬት ውስጥ መሬት ለመሬት 5 ደቂቃ ትሄዳለህ። ዲስ ማች ነው ሄደህ የምታገኘው እሳቸው ቤት የምታገኘው እና በምንም መንገድ መተል ታገኘው አታገኛቸውም። እና ያም ሆኖ ግን በጣም በሚያስገርምና በሚያሳዝን ሁኔታ ሰውየው ህይወታቸው አልፏል። እሳቸው ብቻ አይደሉም። ኢራን ምናልባት አሉኝ የምትላቸው የኢራንን በጣም ብዙ ቁልፍ ሴክሬቶች፣ ሚስጥሮች የያዙ ታሪኮች የያዙ በጣም ብዙ የወደፊት እቅዶች የያዙ ሰዎች አልፈዋል። እንግዲህ ፔዜሽኪያን ፕሬዚዳንቱ እሱን ያለው እንግዲህ እስካሁን ድረስ ራሱ የሰውየውን ምትክ ለመተካት አልተቻለም። ማክሰኞ ዕለታም እንዲሁ ድብደባ አካሄዳለች። ታውቃለህ ከፍተኛ መንፈሳዊ መሪዎች ተሰብስበው ቀጣዩን መሪ ለመምረጥ በሚሰበሰቡበት ቦታ ላይ ያን አዳራሽ በጥቆማ እሱን መተውታል። ኖርማሊ ባዶ ነው የሚል ነገር ነው ያለው። እንደዚህ ነው ነገሩ። በጣም ከፍቶ ነው ያለው። አሁን ሰከንድ ባይ ሰከንድ ማይክሮ ሰከንድ አትቀርም ኤች ኤንድ ኤቭሪቲንግ ተቆጣጥረውታል። ተናግረዋል። እነሱም የኢራን የአየር ክልል በቁጥጥራቸው ውስጥ ያለው የኢራን ማራይን የባህር ምናምን ጠቅላላ ኤቭሪቲንግ በቃ ኮንትሮል አድርገነዋል ብለዋል። እና ኢራን ወደደችም ጣላችም አሁን ምናልባት የተረጋጋ ጊዜ ለመግዛት ወደ መደራደር የምትመጣ ይመስለኛል። ለምን አሁን እንግዲህ ቅድም አንተ እንዳልከው የውሃ ታንከር ከተመታ፣ ኤሌክትሪክ ማከፋፈያ ዲፖች ከተመቱ ምንድነው ቀጥሎ የምታደርገው ነገር? በዚህ ኑሮ ውድነት ላይ ይሄ ቀውስ ተፈጥሮ አገሪቷ በጣም ከባድ የሆነ ኪዮስ ውስጥ እየገባች ያለች ይመስለኛል። አዎ እንግዲህ አንደኛው ከባድ የሆነ የመጣው ነገር እንግዲህ ሌሎች ሀገሮችም ድጋፍም ተቃውሞም አይነት ነገሮች በተለይ ከየሀገራቱ ጎራ እየተሰለፉ መምጣታቸው ሰው ይሄንን ጦርነት በጣም ከባድ ያደርገዋል። እንግዲህ ከመግባታችን ከተወሰኑ ደቂቃዎች በፊት የኢራን የባህር ኃይል የአሜሪካንን የአንድ የነዳጅ መርከብ መምታቱን ማረጋገጫዎች እየወጡ ነበር። ብሉምበርግም አልጀዚራም ይሄንን ነገር አውርተውታል ሁለቱም። እና እንግዲህ አሁን ይሄንን ነገር ስናደርግ ሁለት ነገር ነው እየሆነ ያለው ማለት ከአሜሪካ ጋር በቀጥታ መገናኘቱ ብቻም ሳይሆን በባህር ላይ ያለው የዚህ የነዳጅ ጉዳይ እንትን ሲል እንግዲህ ሆርሙዝ መዘጋት አለ። በሆርሙዝ ላይ መፋጠጣቸው አለ አሜሪካና ኢራን ማለት አሜሪካ የራሴን ጉዳዮች በዛ አሳልፋለሁ ለዛ በሚሆኑ ሰራዊት አሰልፋለሁ ምናምን እያለች ነው ያለችው። ሆርሙዝን ዘግታለች። ስለዚህ ማለት ወንድ የሆነ ይመጣል አይነት ነገር ወደሚል ደርሳለች ኢራን። እንግዲህ የኑሮ ውድነቱም እነዛ ብቻም ሳይሆን እንግዲህ በከፍተኛ ሁኔታ ነው። በበርሜል $100 በላይ ይሆናል ተብሎ እየተጠበቀ ነው እንግዲህ የነዳጁ ጉዳይ ማለት ነው። እና ስለዚህ ይሄ ዓለም አቀፋዊ ነው እንግዲህ ችግሩ እየሆነ ያለው ማለት ይመጣል እኛም ጋር ድረስ ማለት ነው ጉዳዩ። ምክንያቱም ያው ምንድነው ዝሆኖች ሲጣሉ ሳሩ ነው የሚጎዳው አይደል ነገሩ። ወደኛም ይመጣል ጉዳዩ እንትኑን ስናየው ዓለም አቀፋዊ ነው ጉዳዩ። እና ግን እንደነዚህ አይነት ነገሮቹ አካሄድ የተለያየ ትርጉም እንዲሰጠው አድርጓል። አንዳንድ ሰዎች ሃይማኖታዊ ካባም ለማልበስ ይሞክራሉ። አንዳንዶች ደግሞ ጀስቲስ ፖለቲክስ ማለት በቃ የሁለት ሀገሮች ለጥቅም ሲሉ የተጋጩ ያሉበት ጉዳይ አድርገው ይወስዱታል። አንዳንዶች እንደውም ኢትዮጵያ ውስጥም ጭምር እሱን ነገር እናያለን ማለት በቃ የሙስሊምና የክርስቲያን አይነት ነገር ተደርጎ በማይሆን መንገድ ተስሎ እሱን እናያለን ማለት
ኢራን ውስጥ ካለው ሙስሊምና እንትን ውስጥ ምንድነው እስራኤል ውስጥ ያለውን ሙስሊም አብሮ ኮንሲደር ማድረግ ያስፈልጋል። ከዛ ባሻገር አንዳንድ ሰዎች በጣም ምንድነው አልታረገጥነት ነው የሚባለው በቃ የእስላምና የክርስቲያን ጸብ አድርገው አይነት ነገር ያስቡታል። ግን ኳታር ያጠቃችው ኢራን ያጠቃችው እስራኤልን ብቻ አይደለም። መካከለኛው ምስራቅ ከአሜሪካ ጋር ግንኙነት አላቸው የተባሉትን ጠቅላላ የእስልምና አገሮችን ያጠቃቸው ማለት እነ ሳውዲን እንበል እነ ዩኤኢን እንበል እነ ባህሬን እንበል እነዚህን ሁሉ ነው ያጠቃቸው። ስለዚህ ይሄ ነገር ቴክኒካሊ ማሰብ ይፈልጋል ማለት ነው። ስለዚህ ሁለት ነገር እንድናነሳ ፈልጌ ነው። አንደኛ እንግዲህ በዓለም ኢኮኖሚ ላይ እያመጣ ያለው ተጽዕኖ አለ። ከዛ ባሻገር ጉዳዩን መለየት ጥሩ ነው ማለት የሃይማኖት ጦርነት አድርጎ ማሰብ ሳምሃው እንትን ጥንቃቄ የሚፈልግ ይመስለኛል። እና ኢትዮጵያ ውስጥ አንዳንዶች እንደዛ ሲሉ ይሰማል አይደል? በቃ ሙስሊም ሁሉ ከኢራን ጋራ ነው፣ ክርስቲያን ሁሉ ከእስራኤል ጋር ነው አይነት ሁለት ሀገሮች እየተጣሉ ነው። ሀገሮቹ በሃይማኖት ሳይሆን የጥቅም ነው መሰረታዊ ግጭታቸው አንዱ መታሰብ ያለበት እንጂ ሃይማኖታዊ ካባ ማልበስ እና ሳምሃው አንዳንድ መግለጫዎችም ጭምር ምናልባት ከፍተኛ ኃላፊዎችም ጭምር ሄደው ያሰሟቸው ንግግሮች በጣም ጤነኛ አይመስሉኝም ፐርሰናሊ። እና እንደነዚህ አይነት ጉዳዮችን እንዴት እናስባቸው የሚለውን ጥቂት እሱን እናንሳረደው። ይሄ ሃይማኖታዊ ጦርነት አይመስለኝም። እዮቤ ሃይማኖታዊ ጦርነት ሊሆን የሚችልበትም ምንም ምክንያት የለም። የኒውክሌር ጦርነት ነው። ኢራን ኒውክሌር ይኑራት አይኑራት ነው ጥያቄው እንጂ ኢራን ሃይማኖቷን ትለውጥ አይደለም። ኢራን ውስጥ ክርስቲያኖች አሉ፣ ሙስሊሞች አሉ። እስራኤል ውስጥ ክርስቲያኖች አሉ፣ ሙስሊሞች አሉ። አሜሪካም እንደዛው ኦል ኦቨር ዘ ወርልድ ገባ። ይሄ ኢትስ ናት ሪሊጂየስ ዋር። እንግዲህ አይ ዶንት ኖ ዋይ ሰዎች ለምን ሪሊጂየስ የሆነ ከቨሬጅ መስጠት ለምን እንደሚፈልጉ አላውቅም። እሱ በጣም ጥሩ አይደለም፣ በጣም ልክ አይደለም። ለምን ኢንቴንሽኑም እንደሱ ስላልሆነ ማለት ነው። ከመጀመሪያው መነሻው ሃይማኖት አይደለም። ምክንያቱም እስቲ እንግዲህ አስብ፣ እስራኤል ጁዳይዝም ነው የምትከተለው፣ ኢራን ደግሞ ሺዓ ሙስሊም አይደል? አብዛኛው ሙስሊም ነው፣ ክርስቲያኖች እንዳሉ ሆኖ ይሄን ካየ ምን በሃይማኖት ምን ያገናኛቸዋል? አይገናኘውም። ሌላ አይደለም። ኢኮኖሚካሊም በድንበርም በምንም እኮ የማይገናኙ ሀገሮች ናቸው። ከዛ አንጻር የሃይማኖታዊ አይደለም ልንፈልግ ነው። ሃይማኖታዊ አይደለም። ግን ለምሳሌ ኢራን ወደ 9 የሚጠጉ ሀገሮች ላይ ተኩሳለች። እነዚህ ሀገሮች መልሰው አልተኩሱባትም። ምክንያቱም አሜሪካና እስራኤል ቢተኩሱባት ይበቃል። እነዛ ቢጨምሩ በጣም ከባድ ነገር ነው የሚሆነው። ግን ኢራን ዱባይ ላይ ስትተኩስ፣ ሪያድ ላይ ስትተኩስ፣ ሳይፕረስ ላይ ስትተኩስ አስበዋል። ኳታር ላይ ስትተኩስ፣ ባህሬን ላይ ስትተኩስ ያልተኮሰችበት ሀገር የለም። ቱርክ ሁሉ ተኩሳለች። እነዚህ ሁሉ ላይ ሚሳኤሎቿን ስትልክ የአሜሪካን ኤምባሲ የአሜሪካን የጦር ቤዝ እየፈለገች ነው እንጂ ከነዚህ ሀገራት ጋር ቀጥተኛ ጦርነት እየፈለገች አይደለም። አንድ ሁለተኛ ጦርነቱን ሪጂናል ለማድረግ ፈልጋለች። ጦርነቱን ቀጠናዊ ትርምስ እንዲፈጠርና ዓለም በሙሉ ግልብጥብጡ በቃ እኔ ከተነካው አይቀር በዚህ ልክ መሬን ካጣው አይቀር በዚህ ልክ የታባቱን ሳይ ይደፍርስና ይለይለት የሚል በቃ ነገሩን በቃ ሁሉም ከዛም እንዲተኩስ ነው። ግን ማንም አልተኮሰም። አመዳቸውን እያራገፉ ወይ ጉድ እያርጉጭ ነው ያሉት። ማንም የተኮሰ የለም። ዱባይ ታውቃለህ፣ ማን ነው የሚባለው? ፓልም ጁሜር እሱ ተመቷል። በጣም ሁለት ነው ምናምን ሚሳኤል ወድቋል ዱባይ ላይ ባልሳሳት። ሪያድ ላይ እንደዚህ ኤምባሲው ተመቷል። ስለዚህ ኢራን ታርጌት ያደረገችው የአሜሪካ የጦር ቤዝና ኤምባሲዎች ያሉባቸውን አገሮች ነው እንጂ ገልፍ ላይ የአረብ አገራት ናቸው፣ ሙስሊም ካንትሪስ ናቸው። እነዛ የምትመታበት ምንም ምክንያት የላትም። ከነዚህ ሀገሮች ጋር ጦርነት ስትገባ አትችልም። በምን መንገድ አትችልም? እነዚህ ቢነሱባት አትችልም። ግን እነሱ ማስጠንቀቂያ ሰጥተዋል። ኢራን ነገሩን አንደኛ ቀጠናዊ መልክ ባታስይዘው የሚል፣ ሁለት ምንም የማያገባቸውን ሀገሮች ባደበድብ የሚል የአረብ ሊግ ራሱ መግለጫ ሰጥቷል። ገብቷል። ከዛ በላይ ግን በጣም የሚገርመው አውሮፓ ላይ ያለው አቋም ያለየለት አቋም ነው። አውሮፓ ላይ ያለው እንደ አውሮፓ ህብረት ሳይሆን ሶስቱ ሀያላን እንግሊዝ፣ ፈረንሳይ፣ ጀርመን እነሱ ሶስቱ በጣም ዝብርቅርቅ ወይ ያልተመካከሩ ወይ ያልተነጋገሩ። የጀርመኑ ቻንስለር ቀጥታ የሄድ ሄደው ትራምፕ ጋር ሄደው እኛ ከትራምፕ ጋርና አልሄደው ጦርነቱ አግባብ ያለው ነው ትክክለኛ ነው እንደግፋለን ብሎ አለ። ማንን የሚለው የጀርመን። እንግሊዝ ደግሞ በፓርላማ ድብልቅልቅ ያለ ጦርነትና ጩኸት ነበር። እንግሊዝ
በጣም ከባድ ትርምስ ነበር። እኛን ጦርነቱን ህጋዊ ልናደርገው አንችልም። እዚህ ይሄ በዓለም አቀፍ ህግ ሊዳኝ አይችልም። እዚህ ጦርነት አንገባም የሚል አቋም ነው ያዘው። ፈረንሳይ ደግሞ ጨርሶ ኢሌጋል ብላ ትራምፕን አወገዘችው ማለት ነው። እንዴት አይነ አውሮፓ አንተ መያዣ መጨበጫ የለው ሀገር ነው በእውነት። ስለዚህ ራሻ ዋ እያለች ነው አሁን አውሮፓ ጦርነት እንዳልጀምር እያለች ጦርነቱን ባይዘው ራሻ ከዩክሬን ጋር ባላት ነገር እዚህ አሜሪካ ሙሉ ትኩረቷ እዚህ ላይ ስለሆነ ለሷ እፎይታ ጊዜ ነው ታውቃለህ። አሁን እንትና ማን ያስበዋል? ማን ነበር የዩክሬን ዘለንስኪ ማን ያስበዋል? በዚህ ሰዓት እንደዚህ ያለ ቀውጢ ጊዜ ሲመጣ ትረሳለህ አንተ ገባ በጣም ነው የምትረሳው። ስለዚህ አቴንሽን ሽፍት መደረጉ ለራሻ ብቻ ለባይዘው ለቻይና እኔ ትልቅ ሀገራት ደስ ይላቸዋል። አንድ ሁለተኛ በጣም የሚፈልጉት ነገር አሜሪካ አለኝ የምትላቸው በጣም ዘመናዊና የረቀቁ ቴክኖሎጂዎች ምንድናቸው የሚለውን ደዋና ቼክ እነዚህን ቼክ ማድረግ ይፈልጋሉ። እንደዚህ ያሉ ጦርነቶች ያበረቷቸውን በጣም ዘመናዊ ጦር መሳሪያዎች የሚሞክሩባቸው ናቸው። አሉኝ የሚሏቸው የጦር መሳሪያዎች አሁን ለገበያ ከማዋላቸው በፊት ቴስት የሚያደርጉት በእንደዚህ ያለ ሪድ ዋር ላይ ነው። ስለዚህ ምንድነው አሜሪካ ያላት ቴክኖሎጂ ሚሳይሏ የት ጋር ደርሷል? ድሮኖቿ የት ጋር ደርሰዋል? ሰው አጠቃላይ ያላት ነገር ምን ጋር ነው የሚለው ነገር ቼክ የሚያደርጉበት ነው። ራሻ እና ቻይና አድፍጠው ነው እየጠበቁ ያሉት እንጂ ማንም ጦርነቱ የተቀላቀለ የለምና እኔ ስትመለከት ነገሩ ወዴት ይሄዳል በእውነት መገመት አትችልም። አንለስ እንደዘራውስ ኢራን አሁን የድብደባ እንግዲህ ውሃ ከተመታ ኤሌክትሪክ ደግሞ እሱም ደግሞ ጥረት ከተፈጠረ የህዝብ አይኑ ያየ ጦርነት ያለበት በራባ ይሞት ብያስባለሁ። ኑሮ መጀመሪያም ተወዶበታልና መሪው ሞቶበታል። አሁን ምን መያዣ መጨበጫ አለው ስታስበው አንተ ድብልቅልቁ ትርምስምሱ የሚወጣው ይመስል ግን ኢራን ትልቅ ሀገር ናት እና የገነባችውም ጦር ከ500,000 በላይ ጦር አለ። ቀላል አይደለም። ምንም እንኳን እንዳልነው ኢኮኖሚያ በጣም የተዳከመ ቢሆንም በማቀበለው በዚህ በጦርነት እና በመሳሪያ ምርት በጣም የተዳከመ ቢሆንም ማለት ነው እና ሪዚስት አድርገዋለች ብዬ አስባለሁ። እስካሁን ድረስ መደብደቡ እንዳለ ሆኖ ነው ማለት አሁን ነገር እየተከላከለች እኮ አይደል ኢራን ምን ተከላከለ? የአየር ክልሏ ጠቅላላ ተወርሷል፣ ተይዟል፣ ኦልሬዲ ኮንትሮልድ በቃ ብለዋል እኮ ኤክሴት ብለዋል። የኢራንን ሙሉ በሙሉ የአየር ክልሏን ተቆጣጥረዋል። ይሄ ማለት የትኛውንም የአሜሪካን መከላከል አትችልም። ለምን ኤር ዲፌንስዋን እንዳለ ሚሳይል ዲፌንስዋን በሙሉ እንዳለ መጀመሪያ መተውታል። 1000 የተመረጡ ቦታዎች ናቸው የተደበደቡት። ደፈርስ ቀዳሚ ዕለት አሜሪካ 1000 የተመረጡ የኢራን የጦር ቤዞች ቦታዎች ምናምኖች ተመረጠ 1000 የተመታው አስበዋል። እና ሀገሪቱ ምን ያህል ጠንካራ ብትሆኑ ይህን ያህል በራሱ የቆመችው ብለህ ታስባለህ እውነት ለመናገር እንጂ ቀላል ጉዳት አይደለም ሀገሪቱ እያስተናገደች ያለችው። ዞሮ እየሄደች ያለችበት መንገድ ሮንግ እንደሆነ ግን ያሳያል። አየህ እንደ መንግስት መጣቀም መጀመሪያ ህዝብህን ነው። ህዝብን ሴንስ አሁን እጅ ላይ ያለው ህዝብ መሬት ላይ አሁን ያለው ህዝብ በልቶ ማደር አለበት ብዬ አስባለሁና ነገሩ ትንሽ ከብዷቸዋል እውነት ለመናገር በጣም ከባድ ነገር እኮ እየሆነ ያለው እና እነዚህ ቅድም ያላቸው በዙሪያ ያሉ ሀገሮች አይግቡበት እንጂ ወደ ጦርነት አሁን ሳይፕረስ ምን አድርጋ ነው የምትመታው? ገብቷል። እንደውም የእንግሊዝ የጦር ቤዝ ነው የተመታው። እዛ ታውቃለህ የእንግሊዝ የጦር ቤዝ ነው የተመታው፣ ቆጵሮስ ላይ ተመታው። አሁን ትናንትና የነበረው እንግሊዝ ፓርላማ ላይ የነበረው ጭቅጭቄ ነው። ይሄው ጦር ቤዛችን ተመታ ምንድን ነው የምትጠብቀው ያሉ በሰውየው ነው የሚሉት። እና ቅድም ደግሞ ከመግባታችን በፊት ስናይ እንደነበረው የእንግሊዝ ላይ ለዶናልድ ትራምፕ ህዝቡ ሰላማዊ ሰልፍ ወጥቶ የደገፈ ድጋፍ ሲሰጥ አይተነዋልና ዓለም በጣም በተደበላለቀ ስሜት ውስጥ ነው ያለው። ሌላኛው እንደው የጦርነቱን አስከፊነት እና ከዚህ በኋላ በምን ያህል ጥልቀትና ስፋት ሊሄዱ እንዳሰቡ አንዱ የምትረዳው ከአንድ ሰዓት በፊት ከመግባታችን አንድ ሰዓት በፊት የወጣ አንድ መረጃ ነበረ። አሜሪካ አንድ ሚሳኤል ሙከራ አድርጋ ነበረ እና እዛው አገሯ ላይ የሙከራ እንትን አስወንጭፋ ነበር እና ስለ መሳሪያው ሲናገሩ ምንድነው ያሉት? ሂሮሺማና ናጋሳኪ ላይ የወረደው በሁለተኛው ዓለም ጦርነት እንግዲህ አንዱ ማብቂያ ይሆን የተባለው እንግዲህ የዛኔ የነበረው በጣም ከፍተኛ ችግር አልነበርና እና ሂሮሺማና ናጋሳኪ ላይ ከወረደው 20 እጥፍ የሚሆን ነው የተሞከረው ሚሳኤል ማለት ነው። እና በጣም አስደንጋጭ ነው። ምክንያቱም ይሄንን ነገር እንደውም ተንታኞች ምንድነው ብለው ሲያነሱት የነበረው ገና ሌሎችም ከባባድ መሳሪያዎች ገና አላወጣንም ሲሉ ነበር ዶናልድ ትራምፕ። እና የተባለው ይሄ ይሆን ወይ ተብሎ ደግሞ በጣም ሌላ ትልቅ ስጋት የደቀነ ነገር ደግሞ መጥቷል። እና እንግዲህ አሜሪካም ይሄንን አረጋለሁ ስትል
በኢራንም በኩል ሊመጣ የሚችለውን ነገር ሌሎችም ይሄንን ነገር ከተቀላቀሉት ወዴት ይሆን የሚያመራው የሚለው ነገር ዓለምን በጣም ሰቅዞ የያዘ ትልቅም የፍርሃት እና የአደጋ ስጋት እንዳለ ነው ዓለማችን ላይ ማለት ነውና ከዚህ ጋር ተያይዞ እንግዲህ የኑሮ ውድነቱ ሌሎች ተዛማጅ ጉዳዮችም አብረው ከፍ ማለታቸው አይቀርምና ጦርነቱ ቀጣይ ምንም ይሆን ይመስላል? አዎ በጣም ነው የሚያስፈራው። ኖርማሊ በግልጽ ነው እነሱ የተናገሩ ጦርነቱን አልጀመርነውም የማለት ያህል አልጀመርነውም። ገና በጣም በጣም ከባዱና የከፋው ነገር ከዚህ በኋላ ነው የሚመጣው። ማለት ኢራን የአቋም መለሳለስ ካላሳየች በትክክል አሜሪካ ወደምትፈልገው ስፔሻሊ ኒውክሌሩን በተመለከተ ወደ አቋም ማትመጣ ከሆነ አቋማለሁ ወደሚል አቋም ከአንዳንድ ማለት ወደዚህ ማትመጣ ከሆነ ኢቭን ቀጥሎ አሁን ከአያቶላ ቀጥሎ የሚመረጠው ሰው በጣም የተሻለ አቋም ያለው ሰው የተሻለ አመለካከት ያለው ሰው እና ፖዚቲቭ የሆነ ሰው አትሊስት ለድርድር ክፍት የሆነ ሰው እና ኢራንን ከአደጋ ሊከላከል የሚችል ሰው ካልሆነ እያሉ ያሉት እጅግ በጣም ወርስት ከዚህ በኋላ ይመጣው ነው እያሉ ያሉት እነሱ። ይሄ እንዲህ ሲሉ ዝም ብለው አይደለም፣ እንዲህ ሲሉ ዝም ብለው አይደለም። እንዲህ ሲሉ አሁን እንዳልከው አይነት በጣም ደግሞ በጣም አደጋ የሚያደርሱና ምናልባትም በኔክስት ጀነሬሽን ድረስ ሊሄድ የሚችል ጠባሳ ሊጥሉ የሚችሉ ከባባድ መሳሪያዎችን ይዘው ሊሆን ይችላል። ዓለም አድፍጦ ቅድም ያልኳት ስፔሻሊ ራሽያና ቻይና የሚጠብቋቸው እንደዚህ አይነት አዳዲስ ምርቶችን አሜሪካ አላት የላትም ምን አላት ነው ታውቃለህ። ቴክኖሎጂ ነው የሚፈልገው አሁን ምንድነው የተገጠመለት ነው። ሶ እዛ ጋር ሄዶ ሲፈነዳ ተከታትሎ ሄዶ ምንድነው እዛ ጋር ያለው ነገር የሚለውን ለማግኘት በጣም የሚጠናደፉበትና በራሳቸው መንገድ እየተርመሰመሱ ያለበት ጊዜ ይመስለኛልና ዓለም በጣም ከባድ ሽኩቻ ላይ ነው በዚህ ጉዳይ ላይ ያለችው። ያው እንግዲህ የጎበዝ አለቃ ዓለምን እየመራ ነው። ዓለም በጎበዝ አለቃ እየተመራች ነው ያለችው። አምባገነኖች ወደ ድሮ እንትን ተመለስኮ ወደ የቀኝ አገዛዝ ወደሚለው ተመለስ። አየህ በጣም በሰለጠነውና 21ኛው ዲሞክራሲ ምናምን በሚባልበት ዘመን እንደገና ወደዛ ተመለስም ማለት ነው። አየህ እንደዛ አይነት ማንም መጥቶ ምንም ሊያርግ ይችላል። እንግዲህ ኒኮላስ ማዱሮን ቀጥታ ከተኛበት ከነሚስቱ በልብስ ልበስ ብለው ወስደው እስር ቤት አቁመው ፍርድ ቤት ጉዳዩ በፍርድ ቤት እንደ አንድ ተራ ግለሰብ የአንድ ሀገር መሪ በፍርድ ቤት ጉዳዩ እየታየ ነው ያለው። ይሲ no one has guarantee ማንም ዋስትና የለውም ሊሰጥም ላንተ አይችልም። ጉልበት እስከሌለ ድረስ በቃ አለቃ እዛ ጋ ነው ደርሰን ያለነው እና በእርግጠኛነት ኢራን አሁን ይሄ ጥፋት ከቀጠለ በጣም ከዚህም በላይ ምናልባት እንደ ሀገር ለመነሳት ሌላ መቶ ዓመት ወይም ሌላ የሚወስድ ጊዜ እዳ ውስጥ ልትገባ የደቀቀ ህዝብ እንደገና የወደቀ ኢኮኖሚውን ለማንሳት በልቶ ለማደር የሚታገል አይነት ዳ አይነት ህዝብ እንዳይፈጠርባት ያስፈራል። የኔን ግምት ነው። ከዛ ይልቅ ኢፍ ዚያር ስማርት ጊዜ ይገዛሉ። ዞሮ እውነት ለመናገር በጣም የተለሳለሰ በጣም ዲሞክራት አይነት ሰው እንኳን ቢመጣ አይቴልዩ ጊዜ ለመግዛት ነው እንጂ ወደረን ጠላም ጊዜው ሲደርስ ቀኑ ሲደርስ ይፈነዳል። የባሰው ነው ይመጣው። እኔ አሁን በጣም ጥሩ ነገር አልጠብቅም። በጣም የተሻለ ነገር በጣም ኔጎሽየት የሚያደርግ በጣም ፖዚቲቭ ምን ኒውክሌር አረገደ ሊግባ የሚል ሰው አይመጣም። ለምን መሰለህ? ደም ነው እኮ ይሄ እኮ ደም ነው። አንተ ምን አድርገህ ታወጣዋለህ? ደም አይደል እንዴ? ይሄን ማውጣት እኮ አይቻልም እንዴ? አሁን የማነው የአያቶላ ልጅ ቢመጣ ከሰውየው ከአባቱ በላይ ለዌስተርኖች ጥላቻ ያለው ሰው ገብቷል። ከባድ ጥላቻ ያለው ሰው። ስለዚህ ምን አርገህ ይሄን ታደርጋለህ? በጣም ስማርት ሆኖ ጊዜ ለመግዛት ቅድም እንዳልኩት ምናልባት ለመደራደርና ነገሩን ሲዝ ለማድረግ ሊስማማ ይችል ይሆናል። ይሄ ነገሮች መስመር መልክ እስኪይዙ እሱም እስኪያማሙቅ በደንብ ወንበሩን እስኪያደላድል አይደል? መሪዎች በደንብ አስተዳደሩ የፈራረሰው ኢንፍራስትራክቸር እስኪሰራ ማኔጅመንቱ እስኪስተካከል አሁን አይአርጂሲ ያጣው ጀነራሎች አሉ እነሱ እስኪተኩ ምናምን ኢራን አቅሟን እስክትገነባ ድረስ ሊሆን ይችላል እንጂ ከዛ በኋላ እርግጠኛ 5 ዓመት እንኳን አይቆይም። እንደገና ሌላ ነገር ኢራፕት ሊያደርግ ይችላል ብዬ ነው የማስበው። አሁን ግን ነገሩ በዚሁ ከቀጠለ ኢራንም እዛም ተኩሳ አትችለው ጠላት ማብዛት። አረቦቹን ደብድባ ምን ታደርጋቸዋለች? ምን አረጓት? ምን ነኳት? ገባ? ያው አሜሪካንን በቃ አንቺ ከደካሽኝ አይቀር የሚል ይሄ ምን የደነበረ ምናምን እንደሚባለው አይነት ካልሆነ በስተቀር ምንም ጥቅም የለውም። ሁለት ቀጥታ ወደ ጦርነቱ ገብቶ ሊከላከላት ሊመክትላት የቻለ ሰው የለም። ሐማስ ታስታውሳለህ? ሐማስ ጦርነቱን ሲጀምረው የአላክሳ ማዕበል ማን ብሎ ነው የጀመረው? አላክሳ ምንድን ነው? መስጊዱ አይደለም? የአላክሳ ማዕበል ሲል ምን እያደረገ ነው? ሐማስ
ጂሃድ እያስነሳ ነው። ስለዚህ ዓለም አቀፍ ግን ማን ጂሃድ ለጂሃድ ተነሳ? ማንም። ግን ጋዛ ምን ሆነች? አመድ ፍርስራሽ። አየው ጥሩ አይደለም። እንዲህ ተማምነ የሆኑ ይረዱኛል አሉልኝ ብለህ ምናምን ነገር መግባት ጥሩ አይደለም። በራሻና በአሜሪካ በቻይና በአሜሪካ ማለት ያለው ፉክክር ጉተታ ይታወቃል። ግን ለዘለው አንተ ጦርነት ቢገቡበት ምንም ምክንያት የላቸውም። በአንድ በኩል አሜሪካ እኮ አቅም ሉዝ እያደረገች ነው። እያንዳንዱ ሚሳኤል እኮ ስንት ሚሊዮን ዶላር የሚያወጣ ነው። ገባ እዛ ቢሊዮን ዶላር እስካሁን ወጥቷል። በቃ አለቀ። ምናልባት በአሜሪካ አቅም ይሄ ብዙ ላይሆን ይችላል። ለአሜሪካ እኛን ብዙ ዓመት የሚያስኬደን ነው። ለአሜሪካ ደግሞ የ6 ቀን ጦርነት ያካሄደችበት ይሄን ቢሊየንስ የሚቆጠር ገንዘብ የወጣበት መሳሪያ ለአሜሪካ ምንም ላይሆን ይችላል። ዞሮ ግን አሜሪካ እያወጣች ነው፣ ኢንቨስት እያደረገች ነው። ምንድነው የምታገኘው ብለን ካለ ኢራን አትከፍላት። ኢራን ለዚህ አትከፍላት። ምናልባት እዚህ የምትሞክረው መሳሪያ ሌላ ቦታ ትሸጠው ይሆናል እንጂ ትርፏ ሊሆን ይችላል። ከዛ በተረፈ ግን ምንም ኢራን ላይ ይሄን በማድረጓ የምታገኘው የተለየ ጥቅም የለም። ሜቢ እስራኤልን ፕሮቴክት ከማድረግ አንጻር ከታየ ምናልባት እንደዛ ሊሆን ይችላል ብዬ አስባለሁ። በተረፈ ነገሩ ምን ያህል ጊዜ ከረዘመ የኢራንን ጉዳት በጣም ይጨምራል። አስበዋል። በጦርነት ስራ የለም፣ ንግድ የለም፣ ስራ ይቆማል። ተውሱ ቅድም እንዳልከው ኢትዮጵያ ድረስ ይመጣል ችግሩ። የነዳጅ ዋጋ አሁን እየጨመረ ነው በከፍተኛ ደረጃ። እኛ ሀገር ይጨምራል፣ ታክሲ ላይ ይጨምርብናል፣ ምንም በሌለንበት ይጨምርብናል። ታስታውሳለህ በራሻና ዩክሬን ማለት በነበረው ነገር ዓለም ላይ የነዳጅ ዋጋ የምን ዋጋ ነው የጨመረውና this days ያው ግሎባላይዜሽን ማለት እኮ ይሄ ነው። የትም ሀገር ላይ ያለ ችግር የዛ ሀገር ችግር ብቻ አይደለም፣ ያንተም ችግር ነው። አንተም ጋር ቀጣ ጓዳ ገብቶ ኪስ ገብቶ ሲያንኳኳ ታየዋለህ በሌለበት በማታውቀው ጉዳይ። አሁን ኢራንና እስራኤልና አሜሪካ ኢራን እንደሚደበድቧት የማያውቅ ኢትዮጵያዊ ብዛቱ ግን ችግሩን ይጋፈጠዋል። ምን ሆኖ ነው ደግሞ ጀመሩ አያውቅም። ጦርነት መጀመሩን አያውቅም። በጣም የሚያስፈራ ነገር እየመጣ እንደሆነ አያውቅም። አየህ እዛ ጋር ያለው ጦርነት ነዳጅ ላይ እንደጨመረበት አያውቅም። ለምን ደግሞ ጨመራችሁብን ደግሞ ይሄ ደግሞ እኛ እንዴት የት እንግባ ማለት ጦርነት ተጀምሯል አያውቅም። ማአት ሰው አሁን ገጠር ያለ ሰው መረጃ ከየት ያመጣል? እንደው ይመለከተዋል። ዝም ብለህ ሳስበው ዝም ብሎ ኑሮውን ይኖር እንጂ በሰላም እንዴ ደስ አይልም እኮ ስለ ጦርነት ማውራት። እንኳን ጦርነት መግባት አይደለም ስለ ጦርነት ማውራት ራሱ ደስ አይልም። ለምን? ጦርነት ይገላል፣ ያጠፋል፣ ህፃናት ይሞታሉ፣ ሴቶች ይሞታሉ፣ አረጋውያን ይሞታሉ፣ የሀገር ንብረት ይወድማል፣ ጀነሬሽን ነው የሚያልቀው። በጣም የመጨረሻ የሰነፍ ስራ ካለ ጦርነት ነው። ግን ሰይጣን በጣም አፕሪሺየት የሚያደርገው ሰይጣን በጣም አድቮኬት የሚያደርገው ነገር ቢኖር ጦርነት ነው። ለምን? thousands and thousands 10 and 100,000 በአንድ ቀን ቀን ይገልበታል። ገዳይ ስለሆነ ይሄን የሚያስደሰው ሰይጣን ብቻ ነው። ጦርነት ነው ማለት ጦርነትን በምንም ሂሳብ ጀስቲፋይ ማድረግ አይቻልም። ገባ? ቅዱስ የሚባል ጦርነት ቅዱስ ልታደርገው ጦርነትን አትችልም። ጦርነት ማጥፋት ነው፣ መግደል ነው። ይሄ ሰይጣን ስራ ነው። ማንም የሚያርገው ማን ነው ማለት ግን በቃ ምን ታደርገዋለህ? ዘመኑ እንደዚህ ነው። ዘመኑ እንደዚህ ከሆነ ግን እኛ እንደ ዘመኑ እንዳንሆን መጠንቀቅ አይደል? መለስ ቀለስ ብሎ ዙሪያ ገባውን አይቶ ፈጣሪ ነፍሴን አደራ ማለት የሚገባ ይመስለኛል። ሁሉ ጊዜ መልእክታችን ይሄ አይደለም? ይሄን ስታዩ ሚል መጽሐፍ አለ እኮ አንባቢው ያስተውል ይላል መጽሐፋችን። እነዚህን ስታዩ ይላል አንባቢው ያስተውል ይላል። ምን ያስተውል? በይሁዳ ያለ ወደ ተራራ ይሽሽ ይላል። በእርሻ ያለ በቤት ያለው ለመውሰድ አይመለስ ይላል አይደል? በሰገነት ላይ ያለ በወደ ማጀት እንዳይሆን እዛው ሰገነት ይቀመጥ እንዳው ወርዳው ይበላል። አየው ሞመንታሪ ነው። ትንፋሽ የማናገኝበት ጊዜ እየመጣ ነው ያለው ዓለም ላይና የሁሉም ዕዳ ነው ይሄ። አይመለከተኝ የሚባል ነገር አይሰራም። ጨርሶ አወቀውም አላወቀውም ያገኛል፣ ይመለከታልና በጣም መጸለይ የሚያስፈልግ ይመስለኛል። ለምን ኢራናውያን መሞት የለባቸውም? ሲሪየስሊ ለምን ምን አጥፍተው ይሞታሉ? ተምረው ሰርተው ሰው መሆን የሚፈልጉ ንጹሃን ዜጎች ለምን ይሞታሉ? ገባ? ግን የሚሞተው አሜሪካዊም እስራኤላዊም ኢራናዊም ዱባይ ብትተኮሰው ሰው አልሞተም። የትም ሀገር ላይ ሰው ይሞታልና ደስ አይልም። ይሄ በጣም ልክ ያሉ ነገር ነውና እግዚአብሔር ምሕረት እንዲያደርግ መጸለይ ነው። ከሁሉ በላይ ግን እንዳልኩ በጣም እንደው ከክፋት ርቆ ወደ እግዚአብሔር መጠጋጋትና መልካምነትን መያዝ። ለምሳሌ በየትኛውም ሰዓት ተባራሪ ጥይት ሊመታ ይችላል። ታውቃለህ፣ አየር ላይ ሲመታ ሚሳኤሉ ፍንጥቅጣቂው ወርዶ ማሰው እንደሚገድል ቤት እንደሚያቃጥል ታውቃለህ። ፍንጥቅጣቂው ነው ማለት በዛ ብዙ ሰዎች ሞተዋል።
አየህ አንተ ሚሳኤል አላገኘህም። ምኑ አገኘህ? ስብርባሪው አገኘህ። ደብሪሲ አገኘ እሱ አገኘና መታ። ከነ መኪና ነው ጠርጎ የሚሄደው። ቀለል እንዳይመስልህ። እንደዚህ ከነ መኪናቸው ከሰል ይሆኑ አሉ። ቤታቸው እንዳለው ስብርባሪ ወድቆ አመድ ያደረጋቸው ሰዎች አሉ። እና አደጋው ብዙ ነው ለማለት ነው። እና እግዚአብሔር ይማረን። እንግዲህ ያለንበት ጊዜ ከባድ ነው ትንሽ። እንግዲህ የሆነው ብቻ ሳይሆን ደግሞ የሚሆነው ደግሞ በጣም የሚያስፈራ ነው ገና። ምክንያቱም ዶናልድ ትራምፕ ዛሬ ጠዋት ላይ አንድ ነገር ሲሉ ነበረ። እንግዲህ አገራቸው ላይ ያሉትን የጦር መሳሪያ አምራቾችን ጋር መነጋገር ጀምረዋል። ማለት የበለጠ ብዙ መሳሪያ ያስፈልገናል እያሉ ማለት ነው። እና እንትኑን ስታስበው በቀላሉ የሚቆም አይመስልም። በዚህ ውስጥ ያለው ጥፋት በጣም ከፍተኛ ነው። እንግዲህ እንደነዚህ አይነት ጨለማዎች የሚነግሩን ነገር እንዳለ ማሰብ አለ። በጣም ቆም ብለው ማሰብ፣ የከዛስ ጥያቄ መጠየቅ አለብን። ዓለም በእንዲህ አይነት ውጥረትና በእንዲህ አይነት በጣም ባሩ በጠፋበት መንገድ ስትሄድ ማንም ስለማንም ዋስትና ሊሆን አይችልም። የከዛስ ጥያቄ መጠየቅ አለብን። ማለት መቼ እንደምንሞትም ማናችንም እርግጠኛ አይደለንም። ስለዚህ እዛ ያለው ትኩሳት ወላፈኑ ያገኘናል በተለያየ መንገድ እና ሰላም እንዲሆን እንመኛለን። ባይሆንም ባለንበት እኛ ሰላም እንሆን፣ ዓለማችን ሰላም ብትሆን ጥሩ ነው፣ ግን አይመስለንም የምትሆን ማለት እውነቱ እሱ ስለሆነ ማለት ነው። እና ለማንኛውም ግን ሁላችንም እምነት አለን የምንል ሁሉ በእምነታችን ኧረ እንዴት ነው ይሄ ነገር ምናምን ማለት ጥሩ ሳይሆን መጸለይ ጥሩ ነው። በእውነት በጣም እንደሱ ማድረግ በጣም ይገባናል። እና ሩቅ ብቻም ሳይሆን እኛ ሀገርም ላይ የሚያንዣብብ የጦርነት ጉዳይ እንዳለ ይታወቃል። እና እነሱንም ጉዳዮች እንደ ወደ ሰላም ቢመጣልን ለሁላችን ጥቅም ሲባል እሱ ጥሩ እንደሆነ እናውቃለን። እና ዓለማችንን ብቻ ሳይሆን ሀገራችንንም ሰላም እንዲያደርግልን ነው ምኞታችን። አብራችሁን ስለቆያችሁ ብዙ ነው የምናመሰግነው። በእናንተ ስም ያሬዶን አመሰግናለሁ። በቀጣይ እንገናኛለን።